ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ እያልን የሚያዝያ 5 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖን ከርተው ወደ ብልጽግና የገቡ አካላት በሚሊሻ አዛዦች መገደላቸው ተገልጿል። ሰሙታላችሁ። የትናንቱ የትንሣኤ በዓል በፋኖ ቁጥጥር ስር ባሉ በርካታ የአማራ ክልል አካባቢዎች በታላቅ ድምቀትና በሰላም ተከብሮ ውሏል። የግንባር መረጃዎችን ይዘናል። የኤርትራው ፕሬዝዳንት ከቻይናው የአፍሪካ ቀንድ መልእክተኛ ጋር ተወያዩ። ቻይና ሰፋ ያለ ሚና እንዲኖራትም ጥሪ አቅርበዋል። የአሜሪካ ጦር ኃይል መካከለኛው እዝ የኢራን ወደቦችን መውጫና መግቢያ መዝጋት ሊጀምር ነው። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖን ከርተው ወደ ብልጽግና የገቡ አካላት በሚሊሻ አዛዦች መገደላቸው ተገለጸ። ክርስቶስን በ30 ዲናር አሳልፎ የሸጠው በትንሣኤውም የተጠራጠረው ይሁዳ በክህደቱ ራሱን አንቆ እንደገደለ ሁሉ የፋኖን ቅዱስ ትግል አሸናፊነት ተጠራጥረው ለአገዛዙ እጅ የሚሰጡ የዘመናችን ይሁዳዎችም የመጨረሻ ጣፈንታቸው የውሻ አሟሟት ይሆናል ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ገልጿል። የዘመናችን ይሁዳዎች ለአማራ ሕዝብ የህልውና ትግል ወጥተው ቃል የገቡለትን የትግል ጓዶቻቸውን መስዋዕትነት የቃል ኪዳን አደራ በ94,000 ብር የበሉ ሆዳደሮች የአማራ ህዝብ ንብረት የሆነውን የፋኖ መሳሪያ ይዘው ለብልጽግና እጃቸውን የሰጡ ካዲ የፋኖ አባላት በትናንትናው ዕለት በፋሲካው ምሽት በአዲሱ አለቃቸው በወረዳዊ ሚሊሻ ጽሕፈት ቤት ትዕዛዝ ሰጭነት መገደሉን ኮሩ በመረጃው ሲያረጋግጥ ፋኖን የከዳለበት ዕዳ ነውና መጨረሻቸውም የውሻ አሟሟት መሆኑን ኮሩ በጽኑ መግለጽ ይወዳል ሲል አብራርተዋል። በወረሃ ክረምቱ ነሐሴ 8 2017 ዓ.ም ክፍለ ጦሩን እንቅስቃሴ ለጠላት መረጃ በመስጠት በሰራዊቱ ላይ ከፍተኛ ጉዳት ሲያደርሱ የነበሩ ሲሆን ሆኖም ግን የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር ጀግኖቹ የአጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መራቤቴ አውራጃ በኮላሽ ቀበሌ የጠላትን 101ኛ አየር ወለድ ክፍለ ጦር ተፋልመው ድል ተቀዳጅተዋል። በተመሳሳይ ሰዓት ከውጊያ ግንባር ከርተው በሚዳ ወረዳ መራኛ ከተማ መሽጎ የአማራን ህዝብ እየጨፈጨፈ ለሚገኘው የብልጽግናው አገዛዝ እጃቸውን ከሰጡት ውስጥ አቶ አሸኔ ተስፋዬ የተባለ ከሃዲ በትናንትናው ምሽት 2 ሰዓት ላይ በወረዳው ፖሊስ ጣቢያ ቅጥር ግቢ ውስጥ በሚሊሻ ጽሕፈት ቤት ስምሪት ኃላፊው አቶ ጌታው አለሙ በአሰቃቂ ሁኔታ በጥይት ተደብድቦ መገደሉን ኮሩ አረጋግጧል። የትናንቱ የትንሣኤ በዓል በፋኖ ቁጥጥር ስር ባሉ በርካታ የአማራ ክልል አካባቢዎች በታላቅ ድምቀትና በሰላም ተከብረዋል። በክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የትንሣኤ በዓል በአማራ ፋኖ ቁጥጥር ስር በሚገኙ በርካታ ወረዳዎችና ከተሞች ውስጥ ያለምንም የጸጥታ ስጋት በሰላም ተከብሮ መዋሉ ተገልጿል። ትናንት ሚያዝያ 4 2018 ዓ.ም የተከበረው የትንሣኤ በዓል ፋኖ ሙሉ በሙሉና በከፊል በሚቆጣጠራቸው የአማራ ክልል ዞኖች ውስጥ በሃይማኖታዊ ስርዓቱ መሰረት በሰላም ተጠናቆ ውሏል። በምስራቅ አማራ፣ በምዕራብ አማራ፣ በደቡብና በሰሜን አማራ ቀጠናዎች የሚገኙ የፋኖ አህዶች ባህሉ በሰላም እንዲጠናቀቅ አስፈላጊውን ጥበቃ ሲያደርጉ መዋላቸውንም ለማረጋገጥ ተችሏል። በተለይም በፋኖ አስተዳደራዊ መዋቅር ስር በሚገኙ ከተሞች የሚኖሩ ምዕመናን ያለምንም የጸጥታ ስጋት በዓሉን ከነጻነት አየር ጋር አክብረው ውለዋል። በዓሉን አስመልክቶ የፋኖ አመራሮችና አባላት ከህዝቡ ጋር አብረው በማክበር የህዝቡንና የፋኖን አንድነት ይበልጥ ያጠናከሩበት አጋጣሚ ሆኖ አልፈዋል። በዓሉ በሰላም መጠናቀቁን ተከትለው መረብ ሚዲያ አነጋገርኳቸው ያላቸው የፋኖ አመራሮችና አባላት ህዝቡ ለፋኖ እያሳየ ያለው ድጋፍና ትብብር ለዚህ ሰላማዊ በዓል መከበር ትልቁን ድርሻ መውሰዱን ገልጸዋል። ይህ የዛሬው የፋሲካ በዓል ውሎ ፋኖ የህዝብን ደህንነት የማስጠበቅ ብቃቱና በህዝብ ዘንድ ያለው አመኔታ ከጊዜ ወደ ጊዜ እየጎለበተ መምጣቱን የሚያሳይ መሆኑም ተመላክቷል። ይህ በእንዲህ እንዳለ በፋሲካ በዓል 5 የአገዛዙ ወታደሮች ስናይፐርና ዘመናዊ መሳሪያዎችን በመያዝ የፋኖን ትግል ተቀላቅለዋል። በአገዛዙ ሰራዊት ውስጥ ሲያገለግሉ የነበሩ 5 ወታደሮች የትንሣኤ በዓልን ምክንያት በማድረግ ስናይፐርና ጥቁር ክላሽን ጨምሮ የተለያዩ ትጥቆችን በመያዝ የአማራ ፋኖ ብሔራዊ ንቅናቄን ቴዎድሮስ እዝም መቀላቀላቸው ታውቋል። የትንሣኤ በዓልን እንኳን አድርሳችሁ በማለት መሳሪያቸውን ይዘው ወደ ፋኖ የተቀላቀሉት እነዚህ ወታደሮች ከአገዛዙ 304ኛ ኮር 79ኛ ክፍለ ጦር 2ኛ ሬጅመንት የወጡ መሆናቸው ተረጋግጧል። ወታደሮቹ ስናይፐርና ጥቁር ክላሽ በመያዝ የአፋብን ቴዎድሮስ እዝ ስር የሚገኘውን የ105ኛ ኮር 55ኛ ክፍለ ጦር የቢትወደድ አያሌው መኮንን ሻለቃን በሰላም ተቀላቅለዋል። ወታደሮቹ አገዛዙን በመክዳት ከህዝባዊ
ኃይሉ ጎን ለመሰለፍ የወሰኑ በሰራዊቱ ውስጥ ያለውን የተሳሳተ አካሄድ በመረዳት መሆኑን ገልጸዋል። በሌላ በኩል በትናንትናው ዕለት ከ2 ዓመታት በፊት ሚያዝያ 4 2016 ዓ.ም በመዲናዋ በአዲስ አበባ ልብ ቦሌ ሚሊኒየም አዳራሽ አካባቢ የአማራ የህልውና ተጋድሎ እስከ ቤተ መንግስቱ ደጃፍ ድረስ ዘልቆ የተሰማራበት ታሪካዊ ቀን ነበር። ሁለት የአማራ የቁርጥ ቀን ልጆች አርበኛ ናሁሰና አንዳርጌና አርበኛ ቤኔዘር ጋሻው ተሰማና ሌሎች ጓዶች በጋራ በመሆን በአዲስ አበባ ላይ የነጻነት እሳትን ለኩሰው ማቸውን ለህልውና ትግሉ ማህተም አድርገው የሰጡበት ዕለት ነው። ይህ ቀን ሲታወስ የህዝባችን አይበገሬነትና የጀግኖቻችን ራስ አልባነት በከፍተኛ የሞራል ልዕልና የሚዘከርበት ነው። እነዚህ ቆራጥ ወጣቶች በአዲስ አበባ ከተማ መሀል የፈጸሙት ልዩ ኦፕሬሽን አምባገነኑ ስርዓት በታጠቀ ኃይሉና በደህንነት መዋቅሩ ቢመካም በእውነትና በጀግንነት ፊት ግን ምን ያህል ተሰባሪ መሆኑን በተግባር ያሳዩበት ነበር። እነርሱ የተሰዉት በሚሊዮኖች በሚቆጠረው የአማራ ህዝብ በየጫካውና በየተራራው የሚያሰማውን ጥሪ በመዲናዋ መሀል በድፍረት ለማስተጋባት ነው። ለጠላት እጅ አለመስጠታቸውና እስከ መጨረሻው የጥይት ጠብታ ድረስ መፋለማቸው ለህዝባቸው ያላቸውን ጥልቅ ተቆርቋሪነትና ጽናት በደማቸው ያረጋገጡበት ትልቅ የታሪክ አሻራ ነው። እጅ መስጠት ለግፈኛ ስርዓት ማጉበጥ መሆኑን ጠንቅቀው ያውቁ ነበርና ከውርደት ይልቅ የክብር መስዋዕትነትን መረጡ። ከ2 ዓመት በኋላ ዛሬ ላይ ቆመን ስናስባቸው የእነዚህ ጀግኖች አሻራ ይበልጥ ደምቆ ይታያል። በአዲስ አበባ እምብርት ቦሌ ላይ የፈሰሰው የአርበኞቹ ደም አማራን የህልውና ተጋድሎ የማይመለስ የታሪክ ጉዞ አድርጎታል። ጀግኖቻችን የወደቁት ለጊዜው ዝና ሳይሆን ነገ የሚወለደው ትውልድ በአገሩ ላይ በክብርና በነጻነት እንዲኖር ነው። ይህ አርቆ አስተዋይነትና መሰረተ ጽኑነት ነው የዛሬውን ትግል የሞራል ልዕልና የሰጠውም ተብሏል። የኤርትራው ፕሬዝዳንት ከቻይናው የአፍሪካ ቀንድ መልእክተኛ ጋር ተወያዩ። ቻይና ሰፋ ያለ ሚና እንዲኖራትም ጥሪ ያቀረቡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቻይና የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን ጋር ሚያዝያ 2 2018 ዓ.ም በአስመራ ደንደን የእንግዳ ማረፊያ ተወያይተዋል። የኤርትራ ማስታወቂያ ሚኒስትር እንዳስታወቀው ፕሬዝዳንት ኢሳያስ ኤርትራ ከቻይና ጋር ያላትን ግንኙነት ለማጠናከር ያላትን ዝግጁነት በድጋሚ ገልጸዋል። አሁን ያለውን አለመረጋጋት ግምት ውስጥ በማስገባትም ቻይና በዓለም አቀፍና በቀጠናዊ ጉዳዮች ላይ የላቀ ሚና እንዲኖራት እንደሚያስፈልግ አጽንኦት ሰጥተዋል። ፕሬዚዳንቱ አክለውም አፍሪካ ያላትን ተፈጥሯዊና ሰብአዊ ሀብት ጠቅሰው ለእነዚህ ሀብቶች ልማት ቻይና የሚጠበቅባትን አስተዋጽኦ እንድታበረክት ጠይቀዋል። አምባሳደር ሁ በበኩላቸው ቤጂንግ ከኤርትራ ጋር ያላትን ስልታዊ አጋርነት ለማጠናከር እንዲሁም አፍሪካ ቀንድ ሰላምና መረጋጋትን ለመደገፍ የሚደረጉ የልማት ጥረቶችን ለማስተናገድ ዝግጁ መሆኗን ገልጸዋል ሲሉ ሚኒስትሩ አስታውቀዋል። በውይይቱ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን አሊ መገኘታቸውም ተገልጿል። ይህ ጉብኝት የተካሄደው በኢትዮጵያና በኤርትራ መካከል ውጥረት ዳግም በነገሰበት ወቅት ነው። የኢትዮጵያ ፌዴራል መንግስት አስመራን በውስጥ ጉዳይ ጣልቃ ትገባለች ሲል መክሰሱ ይታወሳል። ቀደም ሲል የሁለቱ ሀገራት ግንኙነት እየሻከረ መምጣቱን ተከትሎ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት ማስጠንቀቂያ ኢትዮጵያን ለማተራመስ የሚደረጉ ሙከራዎች እንደማይታገሱ ገልጸው ማንኛውም መሰል ጥረት የመጨረሻ ይሆናል ማለታቸው ይታወሳል። ብሉምበርግ በቅርቡ ባወጣው ሪፖርት ሁለቱም ሀገራት በሰሜን ትግራይ ክልል አቅራቢያ ወታደሮችንና ወታደራዊ ቁሳቁሶችን እያሰማሩ መሆኑን ገልጾ ይህም ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት መፍጠሩን ጠቁመዋል። ሪፖርቱ የቀጠናውን ዲፕሎማቶችና ጉዳዩን በቅርበት የሚያውቁ ምንጮችን ጠቅሶ እንደዘገበው የኢትዮጵያ ኃይሎች በባህር ዳር በኩል ወደ ሰሜን እየተንቀሳቀሱ ሲሆን የኤርትራ ወታደሮችም በትግራይ ክልል ውስጥ ባሉ አካባቢዎች መስፈራቸው ተገልጿል። የአሜሪካ ጦር ኃይል መካከለኛው እዝ የኢራን ወደቦችን መውጫና መግቢያ መዝጋት ሊጀምር ነው። የአሜሪካ ጦር ኃይል መካከለኛው እዝ ከፕሬዚዳንት ዶናልድ ትራምፕ በተላለፈ መመሪያ መሰረት ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም እንቅስቃሴዎች ለማገድ የባህር ላይ ከበባ ከዛሬ ከሚያዝያ 5 2018 ዓ.ም ረፋድ ጀምሮ እንደሚተገብር አስታውቋል። የመካከለኛው እዝ ሌሊቱን ባወጣው መግለጫ የማስጠንቀቂያ ተፈጻሚነት በአረብ ባህረ ሰላጤና በኦማን ባህረ ሰላጤ በሚገኙ የኢራን ወደቦችና የባህር ዳርቻዎች ላይ የሚንቀሳቀሱ የማንኛውም ሀገር መርከቦችን ያለ አድሎ እንደሚመለከት ገልጿል። ሆኖም እዙ አክሎም የአሜሪካ ኃይሎች ወደ ኢራን ወደቦች የሚጓዙ ወይም ከኢራን ወደቦች ያልተነሱ መርከቦች በሆርሙዝ የባህር ሰርጥ ውስጥ የሚያደርጉትን ነጻ የባህር ላይ ጉዞ እንደሚያስተጓጉሉ አስታውቋል። ማስጠንቀቂያው ተግባራዊ ከመደረጉ በፊት ለንግድ መርከብ አሽከርካሪዎች ይፋዊ የባህር ላይ ማሰባሰቢያዎች እንደሚሰጥም ሴንትኮም ገልጿል። መርከበኞች ይፋዊ የመርከበኞች ማሳሰቢያ ስርጭቶችን እንዲከታተሉና በኦማን ባህረ ሰላጤና በሆርሙዝ የባህር ሰርጥ አካባቢ በሚንቀሳቀሱበት
ወቅት ከአሜሪካ የባህር ኃይል ጋር የሬዲዮ መስመር 16 በኩል ግንኙነት እንዲያደርጉ መክሯል። ይህ ውሳኔ የተላለፈው በዋሽንግተንና በቴህራን መካከል በኢስላማባድ የተካሄደው ንግግር ያለ ስምምነት መጠናቀቁን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት በጨመረበት ወቅት ነው። ከጥቂት ሰዓታት በፊት ፕሬዚዳንት ትራምፕ ባስተላለፉት መልእክት አሜሪካ ወደ ሆርሙዝ የባህር ሰርጥ የሚገቡ ወይም የሚወጡ መርከቦችን መተላለፊያ መከልከል ልትጀምር እንደምትችል አስጠንቅቀው ነበር። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የአሜሪካ ኃይሎች በባህር ሰርጡ ለማለፍ የሚሞክሩ ማናቸውንም መርከቦች የመዝጋት ሂደቱን በአስቸኳይ ይጀምራሉ ብለዋል። ፕሬዚዳንቱ አክለውም ሁሉም መርከቦች እንዲገቡና እንዲወጡ የሚፈቀድበት ደረጃ ላይ እንደርሳለን፣ ነገር ግን ኢራን እስካሁን ይህ እንዲሆን አልፈቀደችም ሲሉ ጽፈዋል። በተጨማሪም የአሜሪካ የባህር ኃይል ለኢራን የመሻገሪያ ክፍያ የከፈለ ማንኛውንም መርከብ በዓለም አቀፍ የባህር ክልል ውስጥ መተላለፍ እንዲያስቆም መመሪያ መስጠታቸውን ገልጸው ህገወጥ ክፍያ የሚከፍል ማንኛውም አካል በባህር ላይ አስተማማኝ ጉዞ አይኖረውም ሲሉ አስጠንቅቀዋል። በተመሳሳይ በአሜሪካና በኢራን መካከል የተደረገው ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዚዳንት ዶናልድ ትራምፕ የኢራንን ወደቦች እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በበርሜል $100 በላይ አሻቅበዋል። የዓለም ነዳጅ ዋጋን የሚተምነው የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየት $102.30 ተሽጧል። በሳምንቱ መጨረሻ ላይ የተደረገው ድርድር አለመሳካቱ የዓለም የኃይል ቀውስ እየተባባሰ ሊሄድ ይችላል የሚል ስጋትን አስነስቷል። ባለፈው ረቡዕ ዋሽንግተን እና ቴህራን የሆርሙዝ የባህር ወሽመጥ የንግድ መተላለፊያን ለመክፈት የሁለት ሳምንት የተኩስ አቁም ስምምነት ላይ ከደረሱ በኋላ ነዳጅ ዋጋ $100 በታች ወርዶ ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።